አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ጠፍቻለሁ፣ ናፍቃችሁኛል። ዛሬ በቭሎግ ነው የመጣሁት። ኢንሻአላህ አልጠፋም እና ለኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ነባሮቹ በጣም አመሰግናለሁኝ ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? ብሎጌን እያያችሁ አንዳንድ ወሬ እናውራ። እቺ ጋር ድመታችን ናትና ገብታ ከልጄ ከሷ እኩል ካልበላው ነው የምትለውና እና ኢትዮጵያ ለመምጣት ምን ምን ያስፈልጋል? ምን ቢኖር ነው ኢትዮጵያ ላይ ተዘንጦ የሚኖረው? ምን ካለን ነው በቃ ደስተኛ ሆነን የምንኖረው የምንለውና በእርግጥ እዛም መዳም ቤት ሆነን ወይም አረብ ሀገር የትም ውጭ ሀገር ከሆነን ደስተኛ ሆነን አይደለም ልባችን አንዱ ልባችን እዚህ ነው፣ እዛም የሚኖረው ቁመታችን ነው። በተለይ ባለትዳር ሆነን ልጆች ኖረውን ምናምን የምንሄድ በቃ እዛ አርፈን ራሱ አሪፍ እንቅልፍ ራሱ አንተኛምና ኢትዮጵያ ለመምጣት በጣም የሚያስፈልገው ወሳኙ ነገር የሚያስቸግረው እኔ በራሴ ያስቸግራል፣ በቃ ይሄ ነገር ይከብዳል ብዬ ማስበው ቤት ነው። ትንሽ የራሱ ቤት ብትኖራችሁ ትንሽ የ30 ቆርቆሮ 20 ቆርቆሮ ራሱ በትንሹ ቢኖራችሁ ቤት ካላችሁ ከዛ ትንሽ ብር 100,000 ብር 200,000 ብር ራሱ ይዛችሁ ብትመጡ አሁን በ200,000 ብር ምን ይሰራል? በ100,000 ብር ምን ይሰራል ትባላላችሁ። ወላሂ በ80,000 በ90,000 ምናምን ትንሽ ሸቀጥ ሱቅ መጀመር ትችላላችሁ። ወላሂ ከዛ ጎበዝ ከሆናችሁ ማሳደግ ትችላላችሁ። ያቺን ሸቀጥ ሱቅ ቤታችሁ ላይ ሆናችሁ እና ቤታችሁ ላይ ሆናችሁ ደግሞ እህል መሸጥ ትችላላችሁ። ምንም ነገር አያስፈልገውም፣ ግብር አያስፈልገውም፣ ምን አያስፈልገውም። እኔ አሁን እህል ከገጠር ገዛለሁኝ ማለት ነው። ከገጠር ገዝቼ አሳያችኋለሁ። ኢንሻአላህ ቪዲዮ ሰራላችኋለሁ። ባዶ ክፍል ስላለኝ ገጠር ላይ አሁን እህል ስለሚያነሱ እኛ አካባቢ ወደኛ ምናምን ወደኛ ሀገር በቆሎ፣ ስንዴ ሁሉም ነገር እህል የሚነሳበት ሰዓት ነው እና ገበሬዎች ብዙ ጊዜ ዳለብኝ ምናምን ብለው ይሸጣሉ። አሁን ርካሽ ነው ገበሬ ስለሚያገባ እኔ ገጠር ሄጄ ነው የምገዛው። ቢያንስ 10 ኩንታል በቆሎ ብትገዙ 5 እንኳን ብትገዙ 5 ኩንታል በቆሎ 5 ኩንታል ስንዴ እንደዛው ጤፍ ምናምን ብትገዙ ይሄ ለዚህ አሁን ከ100,000 በታች ነው የሚያስፈልገው ለዚህ ንግድ ማለት ነው። ቤታችሁ ላይ ሆናችሁ የትም ሳትሄዱ ሳትደክሙ አንደኛ የአካባቢ ሰው ይገዛችኋል። የአካባቢው ሰው ለቀለብ በችርቻሮ መሸጥ ትችላላችሁ። ሁለተኛ ደግሞ ትንሽ አስቆይታችሁ 2 ወር 3 ወር ከቆየ በኋላ በጣም ስለሚወደድ ገበያ ላይ ወስዳችሁ በጅምላ መሸጥ ትችላላችሁ። በዛ ነገር ማትረፍ ትችላላችሁ። እስከ 6 ወር 7 ወር ከቆያችሁ ደግሞ 2 እጥፍ ነው የምታተርፉት ማለት ነው። ሌላው ደግሞ ግቢ ካላችሁና አሁንም ባዶ አንድ ክላስ ምናምን ካላችሁ ትንሽ የክላስ ካላችሁ ባዶ 10 ዶሮ 15 ዶሮ የእንቁላል ብትሸጡ 10 እንቁላል ይዛችሁ ብትሄዱ ብዙ ነገር ይዛችሁ ትመጣለች። ይሄ ራሱ ምንም ነገር የማያስፈልገው ነገር ነው። ይሄ ግብር ምናምን ጣጣ የማያስፈልገው ነው እና ቤት ካላችሁ በትንሽ ነገር ዘንጣችሁ ትኖራላችሁ። ኑሯችሁን የራሳችሁን ኑሮ ከማንም ሰው ካላወዳደራችሁ ማለት ነው። እዚህ ጋር የገጠር ሰርግ ሄጄ ነው ሰርግ ነበረ ልንገራችሁ ብዬ ነው እና እያመመኝ ነው መምጣት ፈርቼ ደክሞኛል ሰልችቶኛል የምትሉ ብዙ አላችሁ። ቢያንስ መታችሁ እዚህ እንኳን ባትቀመጡ ምጡና 6 ወር 5 ወር ቢያንስ 1 አመት ተቀምጣችሁ የሰውን ልክ አይታችሁ ራሳችሁን አዳምጣችሁ ጤንነታችሁን እንትን ብላችሁ እርፍት አድርጋችሁ ስትሄዱ የበለጠ ጠንካራ ጎበዝ ነው የምትሆኑት። ወላሂ እኔ ስለተመላለስኩ ነው ጠንካራ የሆንኩት ብዬ ማስበው። አንድ ቦታ ላይ ጸጥ ብዬ ብቀመጥ በቃ በድሮ አስተሳሰብ ነው የምኖረው። ራሴን አብዴት አላረግም ነበረ። ሲጀመር አትምጪ፣ ኑሮ ውድ ነው፣ እንደዚህ ነው፣ ይሄን በዚህ ብር ገዛን ምናምን እሱ የገዛውን እሱ በየቀኑ ስጋ የሚበላ ነገር ከሆነ አንቺ በየቀኑ ስጋ ለምን ትበያለሽ? በሳምንት አንዴ ከበላሽ ይበቃሻል። እና እሱም ሲበዛ ነው። አንድ ቀን ስራ ሰርተው ማያውቁ ናቸው፣ ወይም በእናንተ ብር የሚተዳደሩ እናንተ ከመጣችሁ ኪሳቸው የሚጎል ከሆነ ነው
አትምጡ የሚሉ ሰዎች እንጂ ወላሂ እስቲ ከአረብ ሀገር ተመልሰው ወደ ሀገራቸው ተመልሰው ኑሯቸውን ይዘው በቃ ከማንም ራሳቸውን ሳያወዳድሩ በጭቃም ቤት ይሁን በምንም ቤት ይሁን የራሳቸውን ኑሮ ቀጥ አድርገው የያዙ ልጆች ዩቱብ ላይ ተመልከቱ። እነሱን ስታዩ ለእኔ ያቅተኛል ነው የምትሉት። እያመማችሁ እየደከማችሁ አትስሩ። አንደኛ ወይ ሀገር ቀይሩ፣ ወይ እዛ ወታችሁ እዛ ባላችሁበት ሀገር ወታችሁ የተሻለ ስራ ለመስራት መሞከር ነው። ሁለተኛ ነገር ደግሞ ሀገራችሁ ነው። ወላሂ ጽድት ብላችሁ ነው የምትኖሩት። በቃ ራሳችሁን ከማንም ሰው ካላወዳደራችሁ በራሳችሁ ኑሮ ልክ ከኖራችሁና አላማ ካላችሁ ስራ ሳትንቁ በትንሹ ከጀመራችሁ ትልቅ ቦታ ትደርሳላችሁ። ግብርና ብትሰሩ ራሱ እዛ ሁሉን ነገር ሰርቼ በቃ የቤት እቃ ሁሉን ነገር አሟልቼ እመጣለሁ ብላችሁ ካሰባችሁ አንደኛ እዚህም ስትመጡ ከአገልግሎት ውጭ ነው የምትሆኑት። እንኳን ስራ ልትሰሩ ማጸናችሁ ራሱ ልጅ አይዝም። ወላሂ በጣም ከአረብ ሀገር የመጡ ልጆች በጣም ነው ውርጃ የሚያጋጥማቸው ጤንነታቸው። የአብዛኞቻችን የሆነ ጤና ተጓሉናና እኔ አሁን የወገብ ህመም አለብኝና በቆየን ቁጥር ብዙ ነገር ነው የምናጣውና መጀመሪያ የወጣንበት አላማ ካስተካከልን ትንሽ የብር ይዘን ከመጣና በዛ ባለችን ብር ለምን 50 ሺህ ብር አትሆን? 50 ሺህ ብር ከሆነ ቢያንስ 20 ዶሮ ይገዛል። የእንቁላል ዶሮ ገዝታችሁ እሱን ማድረግ ትችላላችሁ። ስራ ሳትንቁ ራሳችሁን ከማንም ሰው ጋር ሳታወዳድሩ ማለት ነው። እና ትልቁ ችግራችን ሀ ብለን መጀመር ስለማንፈልግ ነው። እና ኑ እዚህ ኑ ራሳችሁን እያዳመጣችሁ ረፍት እያረጋችሁ ሀገራችሁ ላይ ዘና ብላችሁ ነው የምትኖሩት።